ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ኤርትራ የኢትዮጵያን ክስ ሐሰተኛና የፈጠራ ስትል አስተባብላለች። በአገራቱ መካከልም ዲፕሎማሲያዊ ውጥረት አይሏል። ህወሓት በበኩሉ የኢትዮጵያ መንግስት ለሌላ ዙር ደማዊ ጦርነት እየተዘጋጀ ነው ሲል ክስ አሰምቷል። ይህ በእንዲህ እንዳለን ፖለቲከኛው ጃዋር መሐመድ የኤርትራ ጦር ባለፉት ቀናት ዳር ድንበራችንን ጥሶ ገብቷል ያለው የአብይ መንግስት እስካሁን አንድም ተጨባጭ ማስረጃ አላቀረበም የሚል መልእክት አስተላልፏል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከነዚህ መረጃዎች በተጨማሪ የዓለም የገንዘብ ድርጅት IMF ከሰሞኑ በኢትዮጵያ ላይ አዲስ ውሳኔ ማስተላለፉን፣ በሳውዲ አረቢያ በተለያዩ ማቆያ ቦታ ውስጥ የነበሩ 1823 ኢትዮጵያውያን ወደ ሀገራቸው እንደተመለሱ መገለጹ፣ የኢትዮጵያ የኢንፎርሜሽን መረብ ደህንነት አስተዳደር በ2018 በጀት ዓመት የመጀመሪያ 6 ወራት ውስጥ ከተሰነዘሩት 27773 የሳይበር ጥቃቶች መካከል 99.03 በመቶ የሚሆኑትን ማክሸፍ እንደቻለ መግለጹንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ኤርትራ በኢትዮጵያ የውጭ ጉዳይ ሚኒስትር የቀረበባትን ክስ ሐሰተኛና የፈጠራ ስትል ውድቅ አድርጋለች። ክሱ በአስመራ ላይ ለረጅም ጊዜ ሲሰነዘር የቆየ የጥላቻ ዘመቻ አካሄድ አካል ነው ሲልም ገልጿል። የኤርትራ ማስታወቂያ ሚኒስትር ዛሬ ጥር 2 ቀን 2018 ዓ.ም ባወጣው መግለጫ በኢትዮጵያ የቀረበው ክስ ይዘቱ አስገራሚ ነው ሲል ገልጾ ክሱን ላለፉት 2 ዓመታት በላይ በኤርትራ ላይ ሲካሄድ ከቆየው የጥላቻ ዘመቻ ሌላው አሳዛኝ ተግባር ነው ሲል ገልጾታል። ቀደም ሲል እንደተገለጸው የኤርትራ መንግስት ለሁኔታው ማባባሻ የሚሆን ትርጉም የለሽ ሰጣ ገባ ውስጥ በመግባት የማከታተልና የማባባስ ፍላጎት የለውም ሲል መግለጫው አክሏል። ይህ የአስመራ ምላሽ የተሰጠው የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጥር 30 ቀን 2018 ዓ.ም ለኤርትራ በላኩት ዲፕሎማሲያዊ ደብዳቤ ኤርትራ የኢትዮጵያን ግዛት መያዟን፣ በሰሜን ምስራቅ ድንበር በኩል ጦሯ ዘልቆ መግባቱንና በኢትዮጵያ ሰሜን ምዕራብ ድንበር ላይ ከሚንቀሳቀሱ አማጺ ቡድኖች ጋር እየተባበረች ነው ሲሉ መክሰሳቸውን ተከትሎ ነው ደብዳቤው የኤርትራ ኃይሎች በአስቸኳይ ለቀው እንዲወጡና ለታጠቁ ቡድኖች የሚደረገው ማንኛውም አይነት ድጋፍ እንዲቆም ጥሪ አቅርበዋል። በደብዳቤው ላይ ኢትዮጵያ ለውይይት ክፍት መሆኗን የገለጸች ሲሆን ኤርትራ የቀረቡባትን ጥያቄዎች የምታከብር ከሆነ በባህር ጉዳዮችና በአሰብ ወደብ በኩል ሊኖር ስለሚችል የባህር በር ተጠቃሚነትን ጨምሮ በሌሎች የጋራ ፍላጎት ባላቸው ሰፋ ያሉ ጉዳዮች ላይ ለመደራደር ፈቃደኛ መሆኗንም አስታውቃለች። ይህ ደብዳቤው የተላከው በአዲስ አበባና በአስመራ ባለስልጣናት መካከል አዲስ የቃላት ምልልስ እየተደረገ ባለበት ሰዓት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ማክሰኞ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ከኤርትራ ጋር ያለው ግንኙነት መበላሸት የጀመረው በትግራይ ጦርነት ሰዓት በኤርትራ ወታደሮች በተፈጸሙ ግፍና በደሎች ምክንያት እንደሆነ ገልጸዋል። በመካከላቸው ያለው መቃቃርም በቀይ ባህር ጉዳይ የጀመረ ሳይሆን በጦርነቱ ሰዓት የኤርትራ ኃይሎች በፈጸሙ ጥሰት ምክንያት እንደሆነ ተናግረዋል። ጠቅላይ ሚኒስትሩ በጦርነቱ ሰዓት የኤርትራ ወታደሮች አክሱምን በመሰሉ ታሪካዊ ከተሞች ውስጥ በንጹሃን ዜጎች ላይ ጭፍጨፋ ፈጽመዋል፣ እንዲሁም በአድዋና በአዲግራት የሚገኙ ፋብሪካዎችን አውድመዋል፣ ዘርፈዋል በማለት ክስ አቅርበው ነበር። ይህንን ተከትሎ ረቡዕ ዕለት ምላሽ የሰጡ የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በፓርላማ ስብሰባው ሰዓት የታየው የብልጽግና ፓርቲ የተለመደ የማታለል ባህሪ ነው ብለዋል። አቶ የማነ አያይዘውም የኢትዮጵያ አመራሮችና ከፍተኛ የጦር መኮንኖች ቀደም ሲል የኤርትራ ኃይሎች በሰሜን ኢትዮጵያው ጦርነት ለነበራቸው ሚና ምስጋና ማቅረባቸውንና የመንግስት የክብር ሜዳሊያዎችን ጭምር መስጠታቸውን አስታውሰው ይህም ለህዝብ ይፋ የሆነ የሚታወቅ መረጃ መሆኑን ገልጸዋል። አክለውም ጠቅላይ ሚኒስትሩ በዚሁ የፓርላማ ንግግራቸው ሰዓት ከጎላን ኮረብታዎች ጋር ተመሳሳይነት ያለው ምሳሌ መጠቀማቸው የመንግስታቸውን እውነተኛ ፍላጎት ያሳያል ብለዋል። ይህም በኤርትራ ላይ የተቃጣውን ህገወጥና ግዴለሽነት የተሞላበት አጀንዳ ምክንያታዊ ለማድረግ የቀረበ ነው ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ ለፓርላማው የሰጡትን ማብራሪያ ሲያጠናቅቁም ኢትዮጵያ ወደ ቀይ
የባህር በር መዳረሻ መንገድ በማንኛውም መንገድ ቢሆን እንደምታረጋግጥም ቃል ገብተዋል። ይህ በእንዲህ እንዳለም ህወሓት የኢትዮጵያ መንግስት ለሌላ ዙር ደማዊ ጦርነት እየተዘጋጀ ነው ሲል ከሷል። ህወሓት ባወጣው ሳምንታዊ መግለጫ የኢትዮጵያ መንግስት በፕሪቶሪያው የሰላም ስምምነት መሰረት ወደ ድርድር ከመግባት ይልቅ መጠነ ሰፊ ወታደራዊ ዝግጅት በማድረግ ወደ አዲስ ጦርነት እያመራ መሆኑን አስታውቋል። ድርጅቱም ዓለም አቀፍ ማህበረሰብ የጦርነት ደመናውን ለመግታት በአስቸኳይ ጣልቃ እንዲገባ ጥሪ አቅርቧል። ህወሓት በመግለጫው እንዳመለከተው የኢትዮጵያ መንግስት በአሁኑ ሰዓት ግዙፍ የጦር መሳሪያና የሰራዊት ክምችት ወደ ትግራይ አቅጣጫ እያስጠጋ ይገኛል። ይህ እንቅስቃሴ ሌላ ዙር ደማዊ ጦርነት ለመክፈት የታለመ ነው ሲል ድርጅቱ የገለጸ ሲሆን ባለፈው ሳምንት በሰላማዊ ሰዎችና በሰራዊቱ ላይ የተፈጸሙ የአየርና የምድር ጥቃቶች ለዚህ ማሳያ መሆናቸውን ጠቁሟል። ድርጅቱ በመግለጫው ካሰፈራቸው ዋና ዋና ነጥቦች መካከል የኢትዮጵያ መንግስት ባደራጃቸው ታጣቂዎች አማካኝነት 40 በመቶ የሚሆነውን የትግራይ ህገ መንግስታዊ መሬት ወሮ በመያዙ ህዝቡ በመጠለያ ጣቢያዎች ውስጥ ለሞትና ለስቃይ መዳረጉን ገልጿል። ህወሓት ለሰላም ቅድሚያ በመስጠት ልዩነቶች በውይይት እንዲፈቱ ጥረት ሲያደርግ መቆየቱንና አሁንም ፍላጎቱ ወደ ጦርነት መግባት ሳይሆን የፕሪቶሪያው ስምምነት ወደ ዘላቂ ሰላም እንዲሸጋገር መሆኑን ገልጿል። ማህበረሰቡ እስካሁን ለቀረቡ የሰላም ጥሪዎች ጆሮ ዳባ ልበስ ማለቱን የጠቀሰው መግለጫው ሰሞኑን በተባበሩት መንግስታት በአፍሪካ ህብረትና በአሜሪካ በኩል የወጡ መግለጫዎች ጥሩ ጅማሮ ቢሆንም አሁን ካለው ስጋት አንጻር ግን ተጨባጭ እርምጃ እንደሚያስፈልግ አሳስበዋል። በመጨረሻም ህወሓት የኢትዮጵያ መንግስት ወታደራዊ ዝግጅቱን በአስቸኳይ አቁሞ ወደ ሰላማዊ ድርድር እንዲመለስ ሲል በመግለጫው አስታውቋል። በእንዲህ እንዳለም ፖለቲከኛው ጃዋር መሐመድ የኤርትራ ጦር ባለፉት ቀናት ዳር ድንበራችንን ጥሶ ገብቷል ያለው የብልጽግና መንግስት እስካሁን አንድም ተጨባጭ ማስረጃ አላቀረበም ሲል ጃዋር መሐመድ መልእክቱን በማህበራዊ ትስስር ገጹ አጋርቷል። ጃዋር በማስከተልም ሊጣሱ ይችላሉ ተብለው በሚገመቱ የድንበር ወረዳዎች ነዋሪዎችን ስንጠይቅ እስካሁን ምንም አይነት ወታደራዊ እንቅስቃሴ እንዳላዩ ይገልጻሉ ብሏል። ይህ ነገር አገዛዙ በኤምሬትስ ትዕዛዝ ህዝባችንና ሀገራችንን ወደ ሌላ ጦርነት ለመማገድ የፈበረከው አዲስ ውሸት የመሆን እድሉ ሰፊ ነው በማለትም ፖለቲከኛው ጃዋር መሐመድ መልእክቱን በማህበራዊ ትስስር ገጹ አጋርተዋል። ወደ ቀጣዩ መረጃዎችን ስናልፍ በሳውዲ አረቢያ በተለያዩ ማቆያ ቦታ ውስጥ የነበሩ 1823 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገልጿል። ባሳለፍነው ሳምንት በሳውዲ አረቢያ በተለያዩ ማቆያ ቦታ ውስጥ የነበሩ 1823 ኢትዮጵያውያን ወደ ሀገራቸው መመለሳቸውን በሪያድ የኢትዮጵያ ኤምባሲ አስታውቋል። በሳምንቱ ውስጥ በተደረገ 7 ዙር በረራ የተመለሱት ሁሉም ወንዶች ሲሆኑ ከተመላሾች መካከል 35ቱ ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ተብሏል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ አገር ቤት የመመለስ ስራ እስካሁን ድረስ 49856 ኢትዮጵያውያንን ወደ አገራቸው መመለስ መቻሉን ከኤምባሲው የተገኘው መረጃ ያሳያል። ባሳለፍነው ጥር ወር በአንድ ሳምንት ውስጥ 3422 ኢትዮጵያውያን ከሳውዲ አረቢያ ወደ አገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር ማስታወቁ ይታወሳል። ይህም ከመስከረም 2018 ዓ.ም ጀምሮ ወደ አገር የተመለሱ ዜጎችን ቁጥር 45093 አድርሶታል ሲል ገልጾ ነበር። ይህ መጠነ ሰፊ ዜጎችን የመመለስ ዘመቻም በሳውዲ አረቢያ በከባድ ሁኔታ ውስጥ የሚገኙ 70,000 ዜጎችን ለመመለስ በመጋቢት 2016 ዓ.ም የተጀመረው መርሃ ግብር አካል መሆኑም ተመላክቷል። ወደ ቀጣዩ መረጃዎችን ስናልፍ የኢትዮጵያ የኢንፎርሜሽን መረብ ደህንነት አስተዳደር በ2018 በጀት ዓመት የመጀመሪያ 6 ወራት ውስጥ ከተሰነዘሩበት 27773 የሳይበር ጥቃቶች መካከል 99.03 በመቶ የሚሆኑትን ማክሸፍ መቻሉን ገልጿል። ተቋሙ ይህንን ያስታወቀው የግማሽ ዓመት የስራ አፈጻጸም ግምገማ ባካሄደበት ሰዓት ነው። የአስተዳደሩ ዋና ዳይሬክተር ትዕግስት ሐሚድ እንደገለጹት የሳይበር ጥቃቶች ባህሪ ከጊዜ ወደ ጊዜ እየተቀያየረ መምጣቱን ከግምት ውስጥ በማስገባት የተቋሙ የመከላከል አቅም እንዲዘምን እየተደረገ ይገኛል ብለዋል። ስጋቶችን ቀድሞ ለመለየትና ፈጣን ምላሽ ለመስጠት የሚያስችሉ የቴክኖሎጂ መሰረተ ልማቶችን የማበልጸግ ስራ በትኩረት እየተከናወነ መሆኑንም አክለዋል። እንደ ዋና ዳይሬክተሯ ገለጻ ለአስተዳደሩ የቀረቡ የጥቃት ሙከራዎች ቁጥር 27773 ሲሆን ከነዚህ ውስጥም 27505ቱ በስኬት መክሸፍ ችለዋል ሲሉ ተናግረዋል። ከጥቃት መከላከል ባለፈም አስተዳደሩ በዲጂታል ፎረንሲክ ምርመራ ረገድ ከቀረቡለት 253 የምርመራ ጥያቄዎች ውስጥ ለ245ቱ ምላሽ መስጠቱን ገልጿል።
ወደ ቀጣዩ መረጃዎችን ስናልፍ ከቢሾፍቱ አውሮፕላን ማረፊያ ፕሮጀክት ጋር ተያይዞ የተፈናቀሉ በርካታ ነዋሪዎች ካሳ አልተከፈለንም ሲሉ ቅሬታቸውን አሰምተዋል። የከተማው አስተዳደር በበኩሉ ቅሬታውን አስተባብሏል። በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ፕሮጀክት ምክንያት ያለምንም ካሳ ተፈናቅለናል የሚሉ የአቡሴራ ነዋሪዎች ለከፍተኛ ችግር መጋለጣቸውን ገልጸዋል። የቢሾፍቱ ከተማ አስተዳደር በበኩሉ የቀረበውን ቅሬታ ውድቅ አድርጎታል ሲል አዲስ ስታንዳርድ ዘግቧል። አዲስ ስታንዳርድ ከነዋሪዎች ያገኙት ባሉ መረጃ መሰረት ለፕሮጀክቱ ሲባል ከአቡሉግና አካባቢ መፈናቀላቸውን ገልጸው ይደረግላቸዋል ተብሎ ቃል የተገባው ካሳም ሆነ ምትክ ቤት እንዳልተሰጣቸው ተናግረዋል ሲል አዲስ ስታንዳርድ ዘግቧል። የከተማው አስተዳደር በበኩሉ መሰል አቤቱታ እንዳልደረሱት ገልጿል። የአቡሉግና ነዋሪ ነኝ ያሉት ሽቱ መሬቱ የቤተሰቦቻቸው እንደነበረ ገልጸዋል። የአንድ ልጅ እናት የሆኑት እኒሁ ግለሰብ ሙሉ ማስረጃ ያላቸው 3 በወር ሲያገኟቸው ይዞታዎች እንዳሏቸውም ተናግረዋል። መሬቱን የወረስኩት ከአባቴ ነው፣ ሙሉ ማስረጃ ማለኝ ሲሉም ገልጸዋል ሲል አዲስ ስታንዳርድ ዘግቧል። ቀደም ሲል ራሳቸውንና ልጃቸውን የሚያስተዳድሩት በእርሻና በአነስተኛ የባህል መጠጥ ሽያጭ እንደነበርም ተናግረዋል። ለመኖሪያ ቤትና ለአየር ማረፊያ ግንባታ ሲባል መሬታቸው ከተወሰደ በኋላ ግን ምንም አይነት ካሳም ሆነ የመኖሪያ ቤት ምትክ እንዳልተሰጣቸው ገልጸዋል። የቢሾፍቱ ከተማ አስተዳደር በበኩሉ የቀረቡትን ክሶች አስተባብሏል። የከተማዋ የኮሚኒኬሽን ቢሮ ኃላፊ አቶ ኢብራሂም ሁሴን እንደገለጹት የአየር ማረፊያው ግንባታ ሂደት በጥንቃቄ የተከናወነ ሲሆን እስካሁን ድረስ ወደ ቢሮአቸው የመጣ መሰል አቤቱታን እንደሌለም ተናግረዋል ሲል አዲስ ስታንዳርድ ጨምሮ ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ የዓለም የገንዘብ ድርጅት IMF በኢትዮጵያ አዳዲስ ውሳኔዎችን ለማሳለፍ በዝግጅት ላይ እንደሚገኝ መረጃዎች ወጥተዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ ካደረጋቸው ለውጦች አንዱና በተጽዕኖ የበርካታ ዜጎችን ሕይወት የሚነካው የኢኮኖሚ ማሻሻያ መርሃ ግብር ነው። የዓለም የገንዘብ ድርጅትን ቅድመ ሁኔታዎች የተከተለውንና መንግስት ሀገር በቀል የኢኮኖሚ ማሻሻያ ሲል የጠራው ፕሮግራም በፈረንጆቹ አቆጣጠር በ2019 ዓ.ም ተጀምሮ የነበረ ቢሆንም በትግራይ ጦርነት ሳቢያ ተጓቶ የሁለተኛውና የተሟላ ነው የተባለው መርሃ ግብር በ2024 ዓ.ም ተጀምሯል። ይህንን ማሻሻያ በተመለከተም የዓለም የገንዘብ ድርጅት ከሰሞኑ በሂደቱ ላይ ጥልቅ ግምገማ አድርጓል። ከኢትዮጵያ መንግስት ባለስልጣናት ጋር በዝግ ባደረገ ውይይት የተነሱ ፍሬ ሀሳቦች፣ የተወሰዱ እርምጃዎችና ወደፊት የተያዙ እቅዶችም ተዘርዝረዋል። የግምገማውንም ሪፖርት ዘለግ አድርጎ ጽፏል። ዋዜማም ሪፖርቱን አስመልክቶ ልዩ ጥንቅር አስነብቧል። ሪፖርቱ እንደሚያሳየው ምንም እንኳን የኢትዮጵያ መንግስት በIMF የተሰጠው ምክረ ሀሳብ በሙሉ ተግባራዊ ቢያደርግም ውጤቱ ግን ከታሰበው ግብ የራቀ ነው ተብሏል። የገንዘብ ሚኒስትሩ አህመድ ሺዴም ለIMF ዋና ዳይሬክተር ባለፈው ወር በጻፉት ደብዳቤ መንግስት ብዙ አይነት ታክሶችን ለመጣል እያሰበ እንደሆነና ከነዚህም አንዱ የተሽከርካሪ ባለቤትነት ግብር ሪፎርም እንደሆነ ገልጿል። ክልሎችና ፌዴራል መንግስት ይህንን ግብር በሚሰበስቡበት ሁኔታ ላይ በቅርቡ በፓርላማ ምክክር እንደሚደረግም ሰነዱ ይገልጻል። ይህም 0.2 ከመቶ GDP ሊሸፍን እንደሚችል ተገልጿል።